በጣም ልጅቷ ተጨነቃለች። ስንት ቦታ ትሆን ይችላል። አታሳዝናቸው? አታሳዝንም ወይ? አረ በኢየሱስ የሚያስብ ሰው የለም እኮ የኔ እናት፣ ማንም ሰው አያስብ። እሱ ራሱ ለምን ይሄ ጥያቄ መጣለት? እኔ ግራ ገባኝ። ይሄ ጥያቄ እኮ አይጠየቅም ሲጀመር። ለምን እንደመጣለት አላውቅም። ይሄ ሀሳብ ለምን ቸኮለ? ለምንድን ነው ለነገሮቹ የሚቸኩለው እኮ? ለምን ቸኮለ? አሁን ለምን ቸኮለ? ቦርቴ ምን መሰራ ሰመት ሙሉ ነበረ እኮ ዛሬ አዲስ አይደለም። አዲስ አይደለም። ሁሌ እኮ ነው ከየሆነ ሰው ጋር በተጣላች ቁጥር ከዛ ሰው ጋር መሆን ትፈልጊያለሽ። ግን ደግሞ አሁን ደግሞ የተጣላችባት ሴት አለች። የተጣላችባት መንስኤ ሴት ልጅ አለች። እቺ ልጅ እዚህ ነቻለች አይደለ? እሷን ልጅ አስወግድ ነው የተባለው አይደለ? እሷ ልጅ ስለ አሁን በሀይሚ ጭንቅላት ምንድን ነው የሚቀረጸው? እንዲህ ሲፈጥን ቶሎ ብዬ ከሷ ማወቅ ነው የምፈልገው። በቃ ሲያፈጣጥ ነው ምንድን ነው ሰው የሚያስበው? እንዴ የሆነ የተዘጋጀ ነገር ያለ ነው እኮ የሚመስልበት። በጣም እኮ ነው የሚደብረው። ኧረ ተው በእግዚአብሔር አምላክህን ፍራ። አታታ ይቺ ልጅ ታሳዝናችሁ። ጥያቄ ማለት ነው እናንተ እንትን ታስበው አይገባም። ይሄ 2 ዓመት የነበረው ነው ዛሬ አዲስ አይደለም። ለኛ ሁሌ ያለን የሚወስኑ ቢሆንም ማለት ነው። ቢሆንም እዚህ ጋር ወንድም ነው፣ ወንድሟ እኮ ነው። ጭራሽ ከወንድሟ ጋር ሰላም ነው መፍጠር ያለበት። በጣም ነው ፒስ መፍጠር ያለባት። በጣም በተነሳለሰ መንገድ ነው። ይቺ ልጅ የሚፈልጋት ከሆነ አዎ አንደኛ ይቺ ልጅ የሚፈልጋት ከሆነ ወንድሟን ነው ማክበር ያለበት፣ መለማመጥ ያለበት። እንዴ ሰው ልጅ እኮ ብዙ መስዋዕት ከፍሏል እኮ። ዊናን አይታችሁታል? ዊና ሚስቱን ሲያመጣት ተጣልቶ ከወንድሟ ጋር ሁሉ እኮ ተፋልሟል። ግን መጀመሪያ በጸባይ አናግሮታል። በጸባይ ብታይ በትዕትና ስንቴ ነው ከወንድሞቿ ጋር የተገናኘው? የዊና ነገር ደግሞ እዚህ ጋር እንዴ በጣም ነው የሚያሳዝነው። ሲጀመር ስንቴ ነው ያለቀሰው? ማርኬስ ባለፈው ዩቲዩበር ስንት ጊዜ ነው ተጣለው? በሷም በልጅ ባንቤቴ በእናታችሁ እንዴ እግዚአብሔር በዛ በጣም በዛ። ስለዚህ እሱ ማክበር ያለበት ወንድሟን ነው። ወንድሟንም መለማመጥ ይችል ነበረ። ለእሷ ሲል አንገቱን መስበር ይችል ነበረ። ወደ ላይ በጣም መጥፎ ነገር ነው። እግዚአብሔርን ይሄ ኦዲየንስ ገና ላይ ያደርሳታል። ግን ኦዲየንሱ ላይ በማድረግ ትርጉም የለውም። ለምን ልጅቷ ስለምትወደው እኛ እሷ የወደደችው መውደድ ስላለብን ነው። እንዳትጎዳ ነው የምንጨነቀው። ትናንትና ባንባ ስላት ነበር አይደለ? እኛ የእሷን እንባ ማየት አንፈልግም። ሚዲያ ላይ መጣችሁ አንዳንድ የተረገሙ ይቅር ይበለኝና የተረገማችሁ ውሾችም አላችሁ የምጽፉ ጽሁፍ ፈጣሪ ስራችሁን ይስጣችሁ። እኔ በዚህ ጾም አልሳደብም። ግን ለማንኛውም ብሩክ የምትባለች መድኃኒዓለም ልቦና ሰጡ፣ ትዕግስቱን ሰጡ፣ አረጋግቶ ይሄንን ነገር ከወንድሟ ጋር በሰላም ፍጠር። እውነተኛ ወንድ ልጅ የሚወድ ሴት እውነተኛ ሴት ያችን ልጅ ለማጣት የሚችል ሰው መስዋዕት ይከፍላል እና ትዕግስት ይኖር። ታገስ። መታገስ ጥሩ ነው። ብዙ መስዋዕት መክፈል ይገባል። ለሀይሚ አብሶ ለሀይሚ እሷ ለአንተ ብዙ መስዋዕት እንደከፈለች ክፈል። ይሄ እንዲሁም ትልቅ ፈተና ነው ለአንተ የመጣብክ። እግዚአብሔር ትልቅ ፈተና። ይችን ፈተና ማለፍ ያለብህ አንተ ነህ። ይሄን ፈተና ካላለፍካት ሌላ ነገር አለ ነበር የተባለ እንደሚባለው እውነት ነው ማለት ነው። ይሄን ፈተና ለሀይሚ መስዋዕት ከፍለህ ሀይሚ እንኳን አልፈልግም ብትል ከጀርባ ያለው ነገር ለምን አልፈልግም ማለት ብለህ መረዳት አለብህ። ለምን ከጀርባ ያለ ነገር አለ። እሺ ችግር የለም ብለህ ነበር መቀበል ያለብህ። ሚሚ ማለት ነው የቤተሰብ ፈተና እኮ ገና ነው ይባላየን እኮ ኧረ በእናትሽ እንዴ እንደገና ከወንድሟ ጋር በሰላም ፍጠረው። በሰላም ሌላ ሰው የሚመክርህን መክር ምናምን አትስማ። ወንድ ልጅ ነህ፣ ቆፍጠን ብለህ ሌላ ሰው ሳይመክርህ የሚመክርህን ከሱ ጋር ሰላም ፍጠር። ምንም ሰይጣን ቢሆን ምንም ቢሆን ወንድም ነው። ወንድም ነው። ደም ነው። የእህቱን ክፋት የእህቱን እንባ ማየት አይፈልግም። እስከዛሬ ችለው አንድ ቀን የመጣው አንድ ቀን ስለመጣ ቲክቶኩም ኢንስታግራም ሁሉ ነገር አጨናነቃቸው አንድ ጊዜ ስለመጣ። አሁንም ግን መስዋዕት የምትከፍልላት ከሆነ ሀይሚን የምትወዳት ከሆነ መስዋዕት ክፈል ነው የምለው። እርግጠኛ ነኝ ትሰማናለህ በሌላ አካውንት። ስለዚህ መስዋዕት ለዚህ እጅ ቀን ላንተ ፈተና ናት። አልፈልግህም እንኳን ብትልህ ጸጥ ብለህ ችግር የለም እሺ እረዳሻለሁ ብለህ ታግሳት። ዞር በል እንጂ ዞርህ አግኛት፣ አናግራት። ትወድሃለች፣ አትጉዳት። ትናንትና እንኳን እየተናገረች ነበር። ተስማ ትናንትና ምን አለ? ቆይ ሚሚ ቆይ እናንተ እኔ የምጠይቃችሁ ጥያቄ ማለት ነው፣ መቼ ነው ከአፉ ከኔ ጋር መኖር ትፈልጊያለሽ ብሎ ቃል የሚያጠፋት? እንዴ ከሱ ጋር ስለፈለገች አይደለችም እኔ ከሱ ጋር የምትከተለው? እኔ ይሄ ቃል መስማት ነው የማልፈልገው። እኔም ጥያቄ ነው መሆኑ ነው ጋይስ። አይደለም እሱ እኛን እንኳን እየተረዳናት አይደለም እንዴ? እኛን እንኳን እናውቃለን ከሱ ጋር መሆን እንደምትፈልግ።
ለምንድን ነው መሲ እኛ እኮ ተረዳናት እኮ እኛ እንረዳታለን። ኢቭን ራሱ ወጣ ኦዲየንስን ብትናገር እኛ እንረዳታለን። ለምን ከጀርባ ምን ነገር እንዳለ እሷ እንደማትሆን እናውቃለን። እንረዳታለን አይደለ? ሶ አሁንም እኛ እንረዳታለን። መቼም ግን እሱ ዛሬ ፈተና ይመጣለት እኛ የሀይሚዬ ደጋፊ እኛ የሀይሚዬ እህቶች ከቡርኬ መሆን አይደለም የምንጠላው። ደስታዋ ከሆነ ከማንም ጋር ትሆን አይመለከተንም። እሱ የእሷ ፕራይቬት ነው። ግን ማንም ሴት አውጥቶ ሲያስመታት፣ ሲያስደብድባት፣ ሲንቃት ምናምን እኛ የምንጠላው ይሄ ፓርት ነው። በቃ እንዲህ እኔ ራሱ በ10 ቦታ ነው ሜንሽን ያደረኩት ለኤፍሬም ምን ሆነ ነው ኤፍሬም እች ልጅ እኮ በአፍንጫዋ ደም እየወጣ ምን እየሆናችሁ ነው? ሰው የላትም ወይ ብዬ ሜንሽን ያደረኩት እኔ 10 ቦታ ነው ሜንሽን ያደረኩት ኤፍሬም ተናድጄ ማለት ነው። እግዚአብሔርን ነው የምላችሁ። ምክንያቱም በፍንጫዋ ደም እየወጣች እች ልጅ እየሞተች ያየናት እያጣት ነው ያለ ነው። እና በዚህ በጣም ተናድጄ ነው እንደዚህ የተናገርነው በዛ ሰዓት እንጂ ከቡርኬ እንዳትሆን ብለን አይደለም፣ ከቡርኬ ጠልተነው አይደለም። ለምን እንጠላዋለን? እሱ ሁሉ ወንድማችን ነው፣ እሱ እህታችን ናት። ከፈለጉ ከተመቻቸው እንደፈለጉት ይሆኑ፣ አይመለከተንም። ይሄ ፕራይቬት ግን ደግሞ ማንም ሴት መጣ መሲ ማንም ሴት መጣ አፏን እንዳትከፍትባት ኤፍሬም ለምን ወሰዳት? ማንም ሰው አፏን መጥቶ እንዳይከፍትባት ሊያስከብራት ነው ወሰዳት። ታፋርጉ ቤቴ ጋይስ ኮፕሌት ታፋርጉ አውሮ እሺ አውሮ በተራው እሱ ኤፍሬም የወሰዳት እኮ እንድትከበር ነው አይደለ? ስለዚህ እሱ ደግሞ ማስከበር አለበት። ቤቷ ቁጭ ያለ ወንድ ሊያስከብራት አልቻለም። ቢኮዝ የቤቱን ባለቤት ካልጣቁ አይነቀንቁ ይባላል። ቤት ድረስ ሴት የምትመጣ ከሆነ የገዛ ወንድሞቹ ተናግረዋል። ንቀት ነው ቤት ውስጥ ሰው ማምጣት ብሏል። ቤት ያለችዋ ሴት ቁጭ ብላ ንቀት ማምጣት፣ ቅናት ምናምን። ቅናት ትርጉም የለውም። ወደ እግዚአብሔር ይዟት ብሄድ ይሻላል። ቤተክርስቲያን ሄድ ብሎ በጸሎት ቢወስዷት ይሻላል። እዚህ ጋር ቅናት የሚባል ህይወት በቅናት አትኖርም። ህይወት በትዳር ላይ በቅናት በማስቀናት ይሄ የሰይጣን ኑሮ ነው። ፍቅርን በፍቅር ነው የሚገለው። ፍቅርን በሃይማኖት ትይዣዋለሽ። ስለዚህ ሃይማኖትን ትጸልያለሽ። በሃይማኖት ቦታ ወስደህ ታጸልያታለሽ። ጥሩ ነገር ማድረግ ለሷ የዛን ጊዜ ሁሉን ነገር ትቀያለች። ሀይሚኮ ቸኮላት የሚያታለላለት ናት። ትንሽ ነገር ነው የሚበቃት። እኛ የምንለው ዛሬ የመጣለት ትልቅ ፈተና ነው። እሱ ምንድን ያለው አንድ ጥያቄ ነው የምጠይቃት እያለ ነበረ። ሲወስዳት ከቤቱ ብሩኬ እኮ ይቆጣል እያለች ነበር የተናገረችው። የኔ እናት በሚያሳዝን ነገር ማለት ነው። እሱ ግን ዛሬ ምንድን ያለው አንድ ጥያቄ ነው የምጠይቃለች። ትፈልጊያለሽ አትፈልጊም ከኔ ጋር መኖር እያለ አይባልም። ሲጀመር ወንድሟን አክብረው ከወንድሟ ጋር ተለማመጠው። ለምን የሚወስነው ሌላ ነገር ሊሞላት ይችላል፣ ሌላ ነገር ሊላት ይችላል። ይችልሽ በእጇ ነው። እዚህ በወንድሟ እጅ ትሁን፣ እዚህ በምትወደው በፍቅረኛዋ ትሁን። ግራ እኮ ነው የሚያጋባው። እግዚአብሔር እኔ ዛሬ ቀኑ እንዴት እንደሚመድልኝ ራሱ አላውቅም። በስመ አብ ምን አይነት ጉድ ነው እሱ ደግሞ። ለምን ቸኮለ? የራሱ ጥፋት፣ ሁሉ ነገር በራሱ ጥፋት፣ ሁሉም የራሱ ጥፋት። አንድ ጊዜ ንግግሩ ራሱ በጣም ብዙ በዚህ ቃላቱ ራሱ ብዙ እየተናገሩት ነበረ እያንዳንዳችሁ ላይ። አዎ ትናንትና እየሰማሁ ነበረ። ያስረግጠዋል፣ የባሰ ያስረግጠዋል። ወይኔ አሁን እኮ ኦዲየንስ እኮ እንደዛ ወይ ሲለምናት ነበር እንድታለቅሳት እምቢ አለችው። ሌሎ ደግሞ ኦዲየንስ ሊነሳባት እኮ ነው። አይነሳባትም። በጣም ተሰስቷል። በጣም ማለት ነው። ኦዲየንስ እምቢ አለችኝ፣ ከሱ በቃ እምቢ አለችኝ፣ ጠይቂያት እምቢ አለችኝ ማለት ነው። ሚሚ ቆይ ልንገርሽ ሚሚ፣ እኔ ያለፈው ማውራት አልፈልግም እንጂ እዚህ ጋር በዛም ብዙ ማውራት ነበረብኝ ስለሱ። ግን ደግሞ ማውራት አልፈልግም። ግን ደግሞ ኤፍሬም፣ እኔ በዚህ አጋጣሚ ኤፍሬም በጣም እናመሰግናለን፣ እግዚአብሔርም እናመሰግናለን ማለት ፈልጋለሁ። ሁለተኛ ደግሞ ያው ማስተማር ያለበት ያስተምር፣ ችግር የለም ያስተምረው። እሱ ለሱ ዳይፐሮች ለሱ ላሞቹን ያስተምራቸው። ሰው ሌላት ያደረጉ የነበሩ ሰዎች ማስተማሪያ ይሆናቸዋል ብዬ አስባለሁ። ግን ደግሞ በቃ ይሄ ነገሮችን ራሷ ብትጨርሰው እንደኔ ሀሳብ ደስ ይለኛል። ራሷ በራሷ መጨረስ አለባት ብዬ አስባለሁ። መነካካት እንትን አይደለም፣ ብዙ ነገር ሊያበላሽ ስለሚችል ራሷ በራሷ ከትናንት ላይቭ ላይ የታዘብኩት ነገር ቢኖር የሆነ ነገር ነው የተሰማኝ ስሜት ውስጥና ይሄ ነገር ራሷ ብታስተካክለው ደስ ይለኛል፣ እንደኔ ማለት ነው። አስተምሮ መልቀቅ አለበት ብያለሁ። ታስተካክለዋለች፣ ግን እሷ አሁን እንድታስተካክለው እድል እያገኘች አይደለችም። ለምን ይመጡባታል? ቤት ድረስ እየመጡባት ነው። አንደኛ ገባሽ? አንዴ ጓደኛ ይመጣ። ቆይ እኔ ውድ ቀይ መስመር ማለፍ የለብም። እዛም የሆኑ ማንም ይሁን ቀይ መስመር፣ የእሷ ህይወት ቀይ መስመር ማለፍ የለባቸውም። እሱም ይስተካከል አለበት፣ ሁሉም ማስተካከል አለበት ብዬ አስባለሁ። እሷ ቀይ መስመሯ እየታለፈች ዝም ማለት የለባትም።
በራሷ መወሰን መቻል አለባት። አቅም መኖር አለባት አውቃለሁ። ግን ደግሞ ፍቅር በጣም ከባድ ነው። መዋለድ በጣም ከባድ ነው። ላይፍ በጣም ከባድ ነው። እኛ እንደምናወራ አይደለም፣ እኛ እንደምናስበው አይደለም። የራሱ ኢቨንትመንት አለበት። ግን ደግሞ ራሷ የሆነ ነገር የራሷ ስሜት ያለችበት አውቅታ ማለት መተው ያለባትን ትታ ቀይ መስመሯ ሳታልፍ የእሷ ህይወትም የሆነ ነገር አለ አይደል? እንደዛ እንዳይሆን አድርጋ ሁሉም ነገር ማስተካከል አለባት ብዬ አስባለሁ። እኔ ደግሞ እዚህ ጋር አንድ ቃላት ሀይሚ እስካሁን እናንተ ተረድታችሁ ይሁን አልተረዳችሁም ይሁን አንድ ቃላት ከሱ ትፈልጋለች። እስካሁን ያልተባለችው እስካሁን 2 ዓመት በሙሉ አንድ ቀን ተብላ ማታውቀው ቃላት ትፈልጋለች ከሱ። እርግጠኛ መሆን ትፈልጋለች። እውነት የሆነ ግልጽ ያልሆነ ነገር አለ፣ ያልሆነ ነገር አለ እሷ ህይወት ውስጥ። ግን ይቅርታ እዚህ ጋር ማለት ነው ይቅርታ አድርጉልኝና እቃወማቸዋለሁ። ተረድቶኛል፣ ገብቶኛል። ስም እንዳታነሱ እዚህ ጋር ቆይ ቡርቴ ቆይ እዚህ ጋር ላስረዳችሁ። እንደዛ የሚባል ነገር አይሰራም። የሰው ልጅ ማለት በተግባር የሚበልጥ በተግባር ይበልጠኛል ይመስለኛል። እና ቆይ ሰሚራ አዳምጪ፣ አትሩጭ። ምን ነው ለወሬው አሁን ያልሽው ቃላት ማነሽ? አሁን ያልሽውን ቃላት ሁለተኛ እንዳታወሪ ሲል ስሙን አውጥተሽ ራሱ አንቺ ሰሚራ ዝም በይ። ሰው የሰማን ማውራት መብቱ ነው መሰለ። ዝም በይ አያስፈልግም። መጀመሪያ ሰላም ማለት አለብሽ። ምን ሆነሽ ነው? ሰላም አትይም እንደ ሰው እያልኩ ነው። መቅዲ እኮ ሰላም አላሰኘኝ አለች። ዝም በይ እያለች እና ምን ችግር አለ? አሁን እሱ ክፉ ቃላት እኮ እዚህ የምታወሩትን እናንተን የምትሉትን አስተያየትን ያላችሁ ለዩሽ ምንድነው ያለው? ምንም አላወሩም እኮ ምን ሆነሽ ነው? ያምሻል። አንዳንድ ሰዎች እኮ እኛን እንወቅ እያላችሁ አናታችን ልትወጣላችሁ። ምንድነው ያለው? ዝም በሉ። ስለሷ ህይወት እናንተ አይገባችሁም። እናንተ ዝም በሉ። ዝም ብላችሁ ተከተሉ። ዝም ብላችሁ ኖ ሲጀመር እናንተ ምናምን ማለት አይደለም። ሁላችንም አያገባንም። ሲጀመር አይመለከትም። አያገባንም። እሷ ራሷ ነው የምታውቀው። ግን የራሷን ነገር ያየውን ነገር ዝም ብላችሁ አሁን እናንተ እዚህ ላይ ድምጣችሁን ታወራላችሁ። የመቀለጃና ማሾፊያ ነው የምትወሩ። ሌላ ነገር ምንም ነገር የለውም። እኛ እኮ እስኪ ዝም ብለን እንየው። እስኪ ማስጠቱም አለብን። ገባሽ? ባየነው ልክ ማለት ነው። ያስወጣት ልጅቱ አታስወጧት። ያማችኋል። ማቢ አታስወጡት እናንተ ሰንሳታዙ አታስወጡ። እሺ ወይ አርተይ ማን ያስወጣው? አንቺ ነሽ? አውሪ መሲ አውሪ መሲ አውሪ። ቆይ እኔ የሚገርመኝ ነገር ማለት ነው እነሱ ሚዲያ ላይ ማለት ነው ተናገሩ ድረስ ማለት ነው። ቆይ ቡቴ ሰብ የሰው ልጅ እነሱ ሚዲያ ነው ማለት ተናገሩ ያሉት። የሆነ ፍሪ የሆነ ነፃነታችሁ ጠብቃችሁ መስመራችሁን ጠብቃችሁ መናገር ትችላላችሁ፣ መብታችሁ ነው። ምን ነው አትናገሩ? ምን አላችሁ? ለምንድን ነው የማንናገረው? እኛ የተናገርን አይደለም እንደ መጣ ነው። ምን ነው አሽቀበጣችሁት? እሱ መልክ ነሽ። አሁን የሁለታችሁ ነገር ማለት ነው የምሬ ነው። ሰው ሶስተኛ ሰው እንትን ካላረጉ እነሱ ሁለታችሁ ማስተካከል አለባችሁ። እሺ አሁን ባለፈው አሁን በሷ ቤት ነው የተለቀቀው። በሱ ቤት በተለቀቀው እርግጠኛ ከኔ ጋር ተስማምተሽ መኖር ከፈለሽ ተስማምተሽ ኑሪ ሲል እርግጠኛ የሚያደርገኝን ነገር አላገኘውም ካንተ አለች። ይሄ ማለት እሺ እናንተ መቼም ሴት ናችሁ አይገባኝም ማለት አትችሉም። ካላስ ገብቶኛል። የኔ ውድ ነገር ማብራሪያ እኮ አሁን ቆይ ልንገርሽ የኔ ውድ እዚህ ጋር ባውራሽ አየሽው ሌላ ነገር የሚያመጣል እንጂ እንደዛ ማለት የለበትም። ምክንያቱም ማለት ብዙ ርቀት ሄደዋል እነዚህ ልጆች አይደል? ወደ ኋላ መመለስ አይጠበቅብንም። እንደዛ ማለት የነበረብን ዛኛው ሰዓት እንጂ ይሄ ነገር አይባልም ነው። አይ አሁንም እኮ አሁን ለዛሬውም ለሚቀጥለውም ነገር እሱ ቆራጥ ብሎ በቃ አለ አይደል? ሌሎቹ እንደሚሉ ሌሎቹ እንዴ እቺ ልጅ እኮ ሶሻል ሚዲያ እግዚአብሔር እንደ ሴት ካሰባችሁ እኮ እቺ ሚዲያ ሴት ነው። ሌሎቹ የኔ እንትን ሲባባሉ ምታይ ሴት ናት። ገባችሁ? አሁን ለምሳሌ ውሰዱና የማርክ እቺ የማርክ ፍቅረኛ እንዴ ደግሞ እንዳትራንቺ ይመላጣልሽ እንዴ ሽሩ አይናገሩ ነገር ይወቀ ይመላጣልሽ እንዴ ሽሩ ብላ የኔ ምን እንትስዬ ይበይ ሃይሚ ጉራር አይ ባዘን ስለሆነ ሰው
እንደሱ ይባላል። ሃይሚ እኮ ስማርት እኮ ናት፣ ሁሉ ታውቃለች። እና ማለት ነው በዚህ ማለት ምንም አንተ ያለን ነገር አውሪ ሃይሚ አንቺ ሃይሚ ሙይታ የመላጣ ልጅ ሙይታ ጋር አስወጣሻለሁ። አውሪ ወሬ እንዴት ናችሁ? ደህና እግዚአብሔር ይመስገን። ወጥ እንዴት ነሽ? ደህና ነሽ? ምንም ካላላት ቤት አንድ ቤት አትኖርም ከሱ ጋር ማለት ነው። እና ሃይሚ ስማርት ናት። ሌላው ምንም አይደለም። አማርኛም ቢያለ ሃይሚ ስማርት ናት። ሁሉ ታውቃለች። ሁሉ እና ኮኛ ቀለና ስማርት መሆኑ ጀግና መሆኑ ይሁን በቃ አይደለም በቃ ሁሉ ነገር ናት። እና ለማንኛው እንድታውቁ የምንፈልገው እኛ ማለት ነው የኛ ኩሩ ሴት እንድትከበር ነው እንጂ የምንፈልጋት ከማንም እንድትለያይ አንፈልግም። የማንም ጥላቻ የለብንም። የቅመሟ እህቶች እንዳለ የማንም ጥላቻ የለብንም። እሷ ደስተኛ ከሆነችበት ጦሮንጦስ እንገባለን ከእሷ ጋር ብቻ እሷ ደስተኛ ትሆን ማለት ነው። አንዳንድ ሰዎች የእሷን ደስታ ነው የምንፈልገው እኛ የእሷን ሀዘን አንፈልግም። የእሷንም አንፈልግም፣ ደስታዋን ነው። አንዳንድ ሰዎች እሷ ምርጫ ይሁን በቃ የእሷን ምርጫ እንከተላለን። እግዚአብሔርን እኛ እንዲህ ተከፍታ ማየት አንፈልግም። እንቧ ፈሳ ማየት አንፈልግም። ሁላችንም ያው ነን። ብቻ ይችን ቀን ትለፍ፣ ዛሬ ትለፍ፣ ችግር የለም፣ ለበጎ ነው። አንዳንድ ሰዎች እሱ እኮ አይወዳ አንዴ ልናገር ልወጣ ነው። አንቺ ለምንድን ነው የሚፈራሽ? እናቴ ለምንድን ነው የፈራሽ? በተራውሩ ምን ሆናችሁ ነው እናንተ? ያልፈራሁትም እኔ እሷን ምንም አልፈራም፣ ፈርቼም አላውቅም። ግን እኔ እሷ እንዳይከፋት ነው የምለው፣ እሷ እንዳይከፋት። አንዳንድ ጊዜ ወንድም ሲጫንሽ እኮ ሌላ ነገር ነው አይደል? ወንድምሽ ነው። ማንን ነው የምትፈልጊው? መቼም አልነግርሽም፣ በዚህ ጋር ማለት አልፈልግም። ስለዚህ በቃ መቼ ትረጅኛለሽ ወይ በውስጥ ነው? እኔ ደግሞ ልመልስልሽ፣ ሁለቱም የተለያየ ቦታ ነው ያለው። የሁለቱም ቦታ የተለያየ ነው ያለው። የሁለቱም ነገር መመለስ ትችላለች። በቃ ስማርት ናት።